ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ቅዳሜ እንግዲህ ተገናኝተናል። መቼም ዓለማችን የማታሰማን ጉድ የለም። ምን ጉዳዮች ተገኙ የሚለውን እንግዲህ ከፓስተር አንደበት ደግሞ እንሰማለን። በእውነት የክርስቶስ ኢየሱስ ዳግም መምጫ ምን ያህል ጫፍ ላይ እንደደረሰ አመላካች የሆነ አሳሳቢ መረጃን ያጋራናል። እኛ ግን ተዘጋጅተናል ወይ የሚለው እንግዲህ ቁልፍ ጥያቄ ለኛ ያሳስበናል። ውድ አድማጮቻችን መረጃዎችን ስናቀርብ በትኩረት ባንክሮ እንድታዳምጡን እንፈልጋለን። እንግዲህ እንደነዚህ አይነት መረጃዎች በጣም ልፋትን ይጠይቃሉ። ብዙ ነገሮችን ጠልቆ ማየትን ከመጽሐፍ ቅዱስም አንጻር በኃላፊነት ትርጓሜ ሰጥቶ የማንቂያ ደወል መደወል በጣም አስቸጋሪ ነው። ቢሆንም መንፈስ ቅዱስ ሁሉም ሳይድ በሁሉም አቅጣጫ ስለሚረዳን እንግዲህ ስለዚህ እግዚአብሔር እናመሰግናለን። ፓስተር እንግዲህ በጣም አሳሳቢ መረጃ ይዞልን መጥቷል። እርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በተከታታይ በርካታ መረጃዎችን የማንቂያ ደወሎችን እየደወልን እንደምንገኝ ይታወቃል። ምን ያህሎቻችን ግን ሰምተን ራሳችንን ዝግጁ እንዳደረግን ባናቅም ያው እኛ መረጃ ከመስጠት ወደኋላ አንልም። ይሁንና እንግዲህ በተለይም ደግሞ የዘመኗ የክርስቶስ አካል የሆነችው ቤተክርስቲያን መሪዎቿ በትኩረት ቢሰሙን ማትረፊያ ይሆናልና ይህን ጠቆም አድርገን እንግዲህ ፓስተር ይዞልን ወደ መጣው አሳሳቢ መረጃ ከማለፋችን በፊት ሰላምታ ይቀድማል። ከሰላምታው ባሻገር ፓስተር ያጋራናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ እኔ ይህንን መረጃ ስታጋራኝ በእውነቱ ብዙ ነገሮች ወደ አይምሮዬ እየመጡ ነበርና ምን ያህል ደቂቃና ምን ያህል ሰዓት እንደቀረን መገመት በጣም አስቸጋሪ ነውና የአውሬው ነገር በጣም እየቀረበ ይመስላልና እስኪ ምንድነው ይሄን መረጃ እስኪ አጋራን። ከዛ በፊት ይሄን መረጃ ከመጀመሪያ በፊት የእግዚአብሔር ቃል ምን ይላል? በመጨረሻው ዘመን ላይ ከሚናገራቸው ነገሮች ጳውሎስ ለጢሞቴዎስ ክርስቲያኖች ወንድሞቻችን ለኛም የጻፈውን ነገር ይህንን የእግዚአብሔር ቃል በጥልቀት በትኩረት ማየት ያስፈልጋል ብዬ እላለሁ። እንግዲህ የመጨረሻው ዘመን ላይ ይከሰታሉ ብሎ ያስቀመጣቸው ናቸው። እሱ እውነት ነው። እነዚህ ያስቀመጣቸው እውነቶች ግን አሁን በገሃድ እግር አውጥተው መንገዳችን ላይ እየሄዱ ነው ያሉት። ምን ያህሎቻችን መስበክና ታውቃለህ እግዚአብሔርን ቃል ከዘመን ጋር አስተውሎ ማየት መስበክና እግዚአብሔርን ቃል በዘመን ውስጥ መመርመር ይለያያል። ሁለቱ ይለያያል። ወጥቷል አውቃለሁ ማለት ብቻ አይደለም። ለምሳሌ አንድን ቃል ከዚህ ዘመን ጋር እንዴት ነው ማየው፣ በዘመን ውስጥ ምን እየሆነ ነው የሚለውን ነገር ትኩረት ሊሰጠው የሚገቡ ጉዳዮች ናቸው። መጽሐፍ ቅዱስ እንትን እንደሚለው ማለት ነው የማን ልጆች የይሳኮር ልጆች ናቸው ዘመንን ይመረምሩ ነበር ይላል። ግልጽ ነው። እና ከዚህ አንጻር ነው ይሄ መረጃ ሳቀርብ ሀገራችንንም አየሁኝ፣ አፍሪካን አየሁ፣ አውሮፓን አየሁ፣ አሜሪካንን፣ ቻይናን፣ ኤዥያዎችን አየሁኝና ለምንድነው እንደዚህ እየሆነ እየመጣ ያለውን ነገር የሚለውን በመንፈሴ ወደ መመርመር ገባሁ እና ቀላል ነገር አይደለም። ምንድን ይላል መሰለህ እግዚአብሔር ቃል? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቁ ይልና ከሚያስጨንቁት ነገር የሰው ልጅ ከሚያስጨንቁት ነገር አንዱ ምንድነው? ራሱ የሰው ልጅ ራስ ወዳድ መሆኑ ነው። አንደኛው ራስ ወዳድ መሆኑ ነው።
ሁለተኛው ገንዘብን የሚወድ ማህበረሰብ ገንዘብን የሚወድ መሆኑ ነው። ሶስተኛው ትምክህተኛ መሆኑ ትምክህተኛ ገብቷል። አሁን በዓለም ላይ ትምክህት አለ፣ ዘረኝነት አለ፣ ትዕቢተኝነት አለ፣ ተሳዳቢነት አለ። ሰዎች ለነዚህ ነገር አይምሯቸው ክፍት የሆነ እስከሚመስልህ ድረስ ሰዎች አሁን አቅላቸውን ስተዋል። ገንዘብን በመውደድ አቅላቸውን ስተዋል። በተለይም በቤተ ክርስቲያን ውስጥም ዘው ብሎ ገብቷል። በጣም ዋናው የምናወራው ሴት ነው። አቅላቸውን ስተዋል እና በጣም የገረመኝ ነገር ቁጥር 4 ላይ ምን ይላል? ከእግዚአብሔር ይልቅ በደንብ እንደው አድማጮቼ እንዲሰሙ ፈላጊ ተድላን የሚወዱ ሆነዋል። ከማን ይልቅ? ከእግዚአብሔር ይልቅ። ስለዚህ ነው ይህንን መረጃ ሳገኝ ዓለም ወዴት እየሄደ ነው የሚለውን ነገር እንድናይ የሚያስገድደኝ ነገር የመጣው ከዚህ የተነሳ ነው። ሰዎች አሁን ላይ ከወንድምህና ከገንዘብ ብትለው ገንዘብ እንደሚል ምንም ጥርጥር የለኝም። ምንም ጥርጥር የለኝም። ምንም ይሄ ምንድነው? ገንዘብን መውደድ የኃጢአት ስር ነው የተባለው ነገር ስር እንደሆነ እየገለጸ ያለበት ሁኔታ ነው። እውነት ነው። እንግዲህ በዓለማችን ላይ አሁን ላይ ያለም ዛሬ እንድናይ የፈለኩት የዓለም ኢኮኖሚ ወዴት እየሄደ ነው? ወደ ምን እየሄደ ነው? የሚገርም ነገር ድህነት በዓለም ላይ እየቀነሰ አይደለም እንዴ? ከጠፈጠፍ እየጨመረ ነው ያለው። ድህነት እየጨመረ ነው ያለው። በተለይም ይላሉ እነዚህ የኢኮኖሚ ተንታኞች የአርቲፊሻል ኢንተለጀንስ ወይም ኤአይ ወደ ተግባራዊነት ከገባበት ጊዜ አንስቶ ጥቂቶችን ወደ ትሪሊየን አልፎ ማለት ነው ሲያሸጋግር አብዛኞችን ወደ ድህነት አረንቋ እየወሰደ ነው። ለዚህ ነው የአውሬው ስራ ነው የምለው። ልክ ነው። ምን አይነት የሚያስጨንቅ ዘመን መጥቷል የምልህ ለዚህ ነው። ብዙዎችን ወደ ድህነት አረንቋ ውስጥ ድህነት አይደለም ከድህነት ወለል በታች ወደሆነ ነገር ውስጥ እየከተተ ነው ያለ። ባርነት ማለት ባርነት ውስጥ እየከተተ ነው ያለ። ጥቂቶችንስ ግን ትሪሊየነር እያደረገ የመጣው ከቢሊየነርነት አልፎ ወደ ትሪሊየነርነት ማለት ነው። አንድ ሰው ነበር የሚታወቀው፣ እሱም መለስ ቀደስ እያለ ነበር። አሁን እየመጡ በዚህ ዘርፍ ያሉ በአይአዩ ዘርፍ ያሉትና በተለይ ደግሞ በዚህ በነዳጅ ጋዙ ዘርፍ ያሉት እንትኖች ወደዛ እየተጠጉ ነው ያሉት። እንግዲህ ምንድነው የሚለው መሰለ ድህነትን ለማጥፋት ግን ከ200 ዓመት በላይ ሊወስድ ይችላል። የለንም ግን እሱ ብቻ አይደለም። ኢየሱስ በዛን ሰዓት የማን መንግስት እንደሆነ ይታወቃል። ድህነትን ለማጥፋት ከ200 ዓመት በላይ ሊወስድ ይችላል። የእንትኑን መጠን ነው እያስረዱ ያሉት፣ የችግሩንና የችግሩን ግዝፈት መጠን። ችግሩ እኮ ቀላል አይደለም። እንደ እኛም ሀገር ውስጥ እኮ ጥቂቶች ናቸው አሁን ወደ ቢሊየን እየተራመዱ ያሉ። አብዛኛው ግን ወደ ቢሊየን አይደለም፣ ወደ ድህነት እየሄደ ነው ያለው። በብዙ ችግር ውስጥ ነው ያለ። ከኑሮ ውድነቱ በእርግጥ የሀገር ውስጥ ችግር ብቻ ሳይሆን ዓለም አቀፍ ጫናዎችም ስላሉ ዓለም አቀፍ ጫናዎችም ቀላል አስተዋጽኦ እያደረጉ አይደለም ያለው። ይሄ ነገር በዓለም ዙሪያ ነው እየሆነ ያለው ወዳጄ፣ በዓለም ዙሪያ እየሆነ ነው። እጅ እንድትሰጥ እጅ የሚያሰጥ መሳሪያ እየተሰራልህ ነው። ወደ አዲሱ ዓለም ላውሬው እሺ ጌታዬ ብለህ እንድሰግድ የሚያደርግ መሳሪያ እየተሰራልህ ነው ወዳጄ፣ በጣም እንጂ በዓለም ላይ እንዴት ነው ጥቂቶችን ወደ ላይ አሻቅቦ አብዛኞችን ወደ ታች የማውረድ ፖሊሲ ነው። እዚህ ነው ፖሊሲዎች ሁሉ ከጀርባቸው ማን አለ? ሰይጣን እኮ ሲሰራውን እኔ ሰይጣን ነኝ ናጭስልኝ እጣናጭስ እንትናጭስ አይደለም። አሁን ዘመኑ ተቀይሯል። ፖሊሲ ነው ለመንግስት የሚሰጠው፣ ለሀገራት ፖሊሲ ነው የሚሰጠው። ያ ፖሊሲ ደግሞ ለጥቂቶችን የሱን
ሰራተኞችና ማህበርተኞችን ወደ ላይ እንዲያሻቅቡ ያደርግና ሌሎች ግን ጥገኛ በማድረግ ድህነት ውስጥ አረንቋ ውስጥ በመክተት አስቸጋሪ ሁኔታ ውስጥ እየከተተ ነው ያለው። እንግዲህ በዓለም አቀፍ ደረጃ በሀብትና በድሆች መካከል ያለው ሰፊ የሀብት ልዩነት አዲስ የታሪክ ምዕራፍ መድረሱን የኢኮኖሚ አዞች ግልጽ እያደረጉ እየመጡ ነው ያሉት። ለዚህ ነው ቅድም ጥቅሱን ያነበብኩት። ለዚህ ነው ልክ ነው ምን እያልን እንደሆነ እንዲሰሙን ያስፈልጋሉ ምልበት ምክንያትም ይሄ ነው። ትክክል። እና ምን እየደረሰ ነው ይላል። ልዩነቱ ጥግ ለጥግ ሆኗል። እኛ ሀገር እኮ በራሱ ስትመለከት መካከለኛ ገቢ ድሮ ነበር። አሁን ድሃና ሀብታም ነው ያለው። ድሃና ሀብታም ነው እና ድሃና ሀብታም አለ፣ ከድህነት ደግሞ በታች ወለል በታች የሚኖር አለ። እንደው በለ ፓስተር እንደው በጣም የሚገርም አርቲክል ነው ዛሬ ይዘህ የመጣኸው። ትንሽ በትላንትናው ዕለት ከብስራት ጋራ በዚህ ጉዳይ ላይ ለመዳሰስ ሞክረን ነበር። ይሄንን ደግሞ የሚመለከታት ሀገር ደግሞ አሜሪካን ትመስለኛለች። የዚህ ኤአይ ዘርፍ በለው ምንም እንኳ ቻይናና ሩሲያን ቢኖሩም በአብዛኛው ግን አሜሪካን ይመለከታል ብዬ አስባለሁ። ሁለተኛ ይሄ ትሪሊየነር የሚለውም ወደዛ አካባቢ የሚሸት ይመስለኛል። እና ምንድነው አሁን አሜሪካን ውስጥ እየታየ ያለ አዲስ እንቅስቃሴ ተከስቷል። አንተም በኋላ ላይ ጠቅስልንም ነገር ደግሞ አለ። ለምንድነው ይሄን ያልኩ? ሰሞኑን ምንድነው እዚህ መካከለኛው የፕሬዚደንሻል ነው የስቴት እንትን ገቨርነር ለመሆን የሴናተሮች ምርጫ አለ። አዎ። እና እዛ ላይ የታዩ ምልክቶች በጣም ለሪፐብሊካኖች አሳሳቢ ሆነዋል። እነዚህ ከበርቴዎች ደግሞ በአብዛኛው ያሉት ደግሞ ሪፐብሊካን ጎራ ነው ያለውና አሁን ምንድነው የዚህ የሶሻሊዝም እንቅስቃሴ አሜሪካን ውስጥ በእርግጥ በጣም ጎልቶ እየተሰማ ከፍተኛ ድጋፍም እያገኘ ነውና ምንድነው ልጠይቅ የፈለኩት ፓስተር፣ አንተ ከዚህ ቀደም በነበረ ህይወት የሶሻሊዝም ፍልስፍና በነበረበት ጊዜ በሀገራችን በቀድሞ በደርግ ዘመነ መንግስት እንግዲህ ትንቀሳቀስ ነበር። ታውቀዋለህ፣ ፖሊሲውን ታውቀዋለህ፣ ሌላውም እና አሁን እግዚአብሔር የተመሰገነ ይሁን በጌታ ሆነ ትልቅ አገልግሎት እያገለገልክ ነውና፣ ነገር ግን አሁን እነዚህ ነገሮች የተሳቡ የመጡበት ምክንያት ከራእይ መጽሐፍ ከዮሐንስ ራእይ ምዕራፍ 13 ጋር ሊገናኝ አይችልም ወይ? ኤአይ ብለህናል መግቢያ ላይ። እኔ ደግሞ ያው ማምነው ሐሰተኛው ክርስቶስ በዚህ መስመር ውስጥ እንደሚመጣ በጣም አምናለሁ። ብዙ የስነ መለኮት ወይ ደግሞ የስነ ፍጻሜ ምሁራኖችም እያመኑ መጥተዋል። እና ከዛ ጋር የሶሻሊዝም ፍልስፍና ሁሉም ሰው እኩል መሆን አለበት የሚል ነው። እዚህ ጋር ደግሞ ዮሐንስ እንደሚያየው መሸጥ መለወጥ እንዳይችል ነው አይደል የሚለው። ስለዚህ አሁን ይሄ ጥፍነጋ እየቀረበ አልመጣም፣ ምንም እንኳ ቤተክርስቲያን ባትኖርም። ይሄ ይኸውልህ አንድ ቀላል ጥቅስ ልስጥህ። ህዝብ በህዝብ ላይ ይነሳል የሚለው በምን ምክንያት ይመስላል? በኢኮኖሚ ምክንያት። በኢኮኖሚ ምክንያት መብላት ሲያቅትህ ሌላው በር ላይ እየበላ ያለ መብላት ሲያቅትህ ወዴት ትሄዳለህ? ምንም ጥያቄ የለም። ወደ አመጽ፣ ወደ ተለያየ ነገር ነው የምታመራው። ስለዚህ እኮ አሁን በዓለም ላይ የድህነት እንትን ድሮ የተባበሩት መንግስታት ድርጅት ስታተስ ሲያወጣ ምን ይላል መሰለህ? ድህነት በዓለም ላይ በዚህ ፐርሰንት ቀንሷል ይል ነበር። አሁን የስራ አጥነትና ድህነት እየጨመረ ነው የመጣው። በዓለም ስታተስ እየጨመረ ነው የመጣው። ለምንድን ነው እየጨመረ የመጣው ብለን ስንመለከት ሀብት እየተሰበሰበ በጥቂቶች እጅ እየገባ ነው ያለው። አብዛኛው ለምሳሌ አላቅም የኢትዮጵያ ሀብት 1 ትሪሊየን ይደርሳል ዶላር አጠቃላይ ሀብት እርግጠኛ አይደለሁም። ሊሆንም ላይሆንም ይችላል። ለምሳሌ ይሄ መረጃው 50 ሀገሮች በብር ትሪሊየን ሲጠራ ሰምቻለሁ። የ50 ሀገሮች የ10 ዓመት በጀት አይሆንም 1 ትሪሊየን ዶላር። ከዛ በላይ ሊሆን የሚገርም እኮ ነው። ግን በአንድ ግለሰብ እጅ እየገባ ነው። አሁን ደግሞ ሌሎችም እየተከተሉ ነው። አሁን አርቲፊሻል ኢንተለጀንስ
ሀገርንና ህዝብን ብቻ ማበልጸግ ሳይሆን ግለሰቦችን ወደ ትሪሊየን እየወሰደ ነው። ስጋቱ ይሄ ነው። የዓለም ስጋት። ፎርቢስ የሚባለው የሀብት መዝጋቢ መሰረት በማድረግ ያወጣው መረጃ እንደሚያመለክተው የዓለማችን እጅግ ባለሀብት የሆኑ ግለሰቦች ሀብት በከፍተኛ ፍጥነት በማደግ ላይ ይገኛሉ። በፍጥነት ነው። የህዝብ አይደለም፣ ግለሰቦች ነው። ፎርብስ ብዙ ጊዜ ቢሊዮነሮችን መረጃ ያቀራ ነበር። በከፍተኛ ፍጥነት እያደገ ነው። በምን ምክንያት? በኤአይ ምክንያት። ከጀርባው ማን አለ? ምንም ጥያቄ የለውም። ቅድም እንዳልኩት ያው ሐሳቢው መስል ሁልጊዜ ፖሊሲ ሲቀረጽ ወደ አንድ ቋት እንዲገባ ተደርጎ የሚቀረጽበት ሁኔታዎች እንዳሉ ኢኮኖሚስቶች ይህንን ያስቀምጣሉ። ወደ አንድ ቋት ሀብት ወደ ተወሰኑ ሰዎች እንዲፈስ ይደረጋል። ወደ ተወሰኑ የሥራ ዘርፎች ላይ ከፍተኛ በጀቶች መንግስት እንዲመድቡና እነዛ በጀቶች ደግሞ በጥቂት ግለሰቦች እጅ እየተሰበሰበ የሀገር ሀብት አብዛኛውን ደግሞ ምን እያደረገ ይመጣል? ድሃ እያደረገ ይመጣል። በዚህ ዘመን ደግሞ ሰዎች በጣም ገንዘብ ወዳድ ስለሆኑ ማህበራዊ ዋስትና ለህዝብ ማህበራዊ ግልጋሎቶችን መስጠት አይፈልጉም። አንዳንድ ጊዜ ከመንግስት በሚያገኙት ጥቅም አንጻር ብቻ ነው ይህን ባደርግ ለመንግስት እንዲብለግስ ባረግ ቺቺን መብሰራ መንግስት ደግሞ በምትኩ ይሄንን ያደርግልኛል ብሎ ካልኩሌተር ተደርጋ ለዚህ ኮነ የመጨረሻው ዘመን ያስጨንቃል የሚል ለዚህነትን ለማምለጥ ሌላውን እየጨፈላለቅ የምትሄድበትን መስመር ነው የምትዘረጋው። ስለዚህ ምሳሌ ያቀረበው የኤለን መስክን ነው። የኤለን መስክ ሀብት መጠን $1 ትሪሊየን ገደብን በማለፉ በዓለም ታሪክ የመጀመሪያው ትሪሊየን መሆን ችሏል። የቢሊዮነሮች ሀብት በደቂቃ በከፍተኛ መጠን የሚጨምርበት በአሁኑ ወቅት ላይ በዓለም አቀፍ ደረጃ ድህነት ሙሉ በሙሉ ለማጥፋት ከ200 ዓመት በላይ ሊወስድ እንደሚችል ነው ፎርቢስ ባወጣው መረጃ የተገለጸ። ይገርማል። እንግዲህ ኤለን መስክ እንደ ምሳሌ ነው ያቀረበው። ሌሎችም አሉ። ወደ ትሪሊየን እየተጠጉ 800-900 ቢሊዮን የደረሱ አሉ። እነሱም ከጥቂት ጊዜ በኋላ ይገባሉ። ይሄ የሀገር ሀብት ሳይሆን ግለሰቦች ያላቸው ሀብት ነው ያነሰን። ኤለን መስክ 1 ትሪሊየን ሀብት በዓለም ላይ ካሉ 46% ዝቅተኛ ገቢ ያላቸው ሰዎች አጠቃላይ ሀብት ጋር እኩል ወይም የሚበልጥ ሆኖ ተገኝቷል። በዓለም ደረጃ ነው፣ በአንድ ሀገር አይደለም። 46% የዓለም ህዝብ ስንት ነው? እንግዲህ 8 ቢሊዮን እየተባለ ነው። የ8 ቢሊዮን 46% ማለት 3 ቢሊዮን 700 ምናምን። ባጭሩ የነዚህን ሁሉ ሀብት ማን ይዟል? ምንም ጥያቄ የለውም። አንድ ግለሰብ ይዟል። ስለዚህ 2 3 4 ሆነው ደግሞ ከመጡ ደግሞ በቃ ቀሪውን ይጠቀልሉታል ማለት ነው። እንግዲህ ይሄ እነሱ በላይ ደግሞ ሌላ ቁንጮ አለ እኮ ሊጠቀልሉ ይችላል። 70% የዓለምን ሀብት 12 ሰው ሊይዘው ይችላል። አሁን እኛ ምንድነው አንድን ግለሰብ ፎርቢስ ጥናቱን ሲሰራው አንድን ግለሰብ አድርጎ ስለሰራው ነው እንደ ሳምፕል እንጂ 800 ቢሊዮን 900 ቢሊዮን ዶላር የደረሱ አሉ። ይሄ የሜታ ባለቤት ምናምን እነሱ ብትመለከት ጎግልን ብትመለከት ሌሎች ፌስቡክ ማርክ ዙከርበርግ እንደነሱ ያሉትን ሌሎችን ብትመለከት አረብ ሀገር ውስጥ የነዳጅ ባለቤቶች የሆኑትን ሀገሮች ጥቂቶች ነው 50 ሰዎችን ወስደህ እንደ ምሳሌ ብትሰራው ካልኩሌት አድርገህ ብትሰራው የዓለምን 70% ሀብት የያዙ ሊሆኑ ይችላል። ትዝ ይልሃል አንድ ከሩቅ ምስራቅ የመጣ የግብይት ስርዓት እዚህ ሀገር ገብቶ ነበር። ይሄ ኩዌስትኔት የሚባል ጎልድ ኬስት ምንድነው? ማን ነው ተጠቃሚ ብለህ ካልክ ላይ አናቱ ላይ ያለው ነው። ሌላው ሽርፍራፊ ልፋጭ ምናምን እንደዛ ብለህ ልቆጥሮት። አሁን ግን ይሄ ነገር ሄዶ አሁን ኤለን ማስክ እንደው አንዱ ዊንግ ይሁን እንጂ ቁንጮ ላይ ያለው ማን ነው ብለህ ካልክ የዚህ ዓለም ገዢ ነው።
ምንም ጥያቄ የለውም። ጌታ ኢየሱስን ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ ያለው ማለት ነው። እና ወደዛ ነው እያመራ ያለው አይደለ እንዴ ፓስተር? አዎ እንግዲህ ምንድነው እንደ ምሳሌ ወስዶ አንድ የተጠቀመው ነገር ምንድነው አንድ ሰው $1 ትሪሊየን ለመጨረስ በቀን $1 ሚሊዮን ወጪ ቢያደርግ 2740 ቀናት እንደዚሁም የዚህ ሀብት 10% ብቻ ታክስ ቢደረግ በዓለም ላይ ከፍተኛ ድህነት ውስጥ የሚኖሩ 800 ሚሊዮን በላይ ሰዎችን ለሙሉ 1 ዓመት ከድህነት ማውጣት እንደሚችል ነው መረጃው የጠቆመው። የሚገርም ነው። በጣም የሚገርም መረጃ ነው። በጣም ትልቅ ጥናት ነው። ምክንያቱም አሁን ላይ እንደዚህ ይሆናል ብትለኝ አይሆንም። ምክንያቱም ሰው ያው ገንዘብ ወዳድ ነው፣ ራስ ወዳድ ነው፣ ስግብግብነት ነው። አሁን ዕቃ እንኳን ሲገዛ ለምን ይሄ ዕቃ በዚህ ዋጋ ገባ ብሎ ቆም ብሎ አያይም። በቃ ካለ እጁ ላይ መግዛት ነው። ከሌላው የበለጠ ይመስለዋል። እነዚህ ነገሮች ምንድናቸው እያመጡ ያሉት? በምድር ላይ ድህነትን እያሰፉ ነገር ግን ጥቂቶችን ብቻ ባለጠጎች እያደረገ እየሄደ ያለ ጉዳይ ነው ያለው። እንደው አስታከ ፓስተር መቼም ያው መንፈሳዊ ነገርም እንደማቅረባችን መጠን የዚህ ነገር በጣም አሳሳቢ ነውና ብዙ ጊዜ ሲጠቀስ ሰማለው በማህበራዊ ሚዲያም በስብከተ መድረኩ ላይም እንደዚህ አይነት ነገሮች ሰማለው። ድህነትን ያመለጥኩት እንደዚህ አድርጌ ነው፣ አሁን ድህነትን አምልጬዋለሁ በሚል ሰበብ አላግባብ በአጭር ጊዜ ውስጥ ሚሊዮነር የሚሆኑ አገልጋዮችም አሉ፣ ሰዎችም ሊኖሩ ይችላሉ። እና ነገር ግን ትክክለኛ አካሄድ በትክክለኛው አካሄድ ነው ሚሊዮነር የሆኑት ወይስ አሁን እንዲያው ገብተዋል ሌላውን በመጨቆንና በማራቆት ሀብታም ተኩኖ ነውና እንደው ምክር ሐሳብም ይኖርሃል ብዬ ስላሰብኩ እንደመደምደሚያ እስቲ ልምጣና የምጣኔ ሀብት ባለሙያዎች እንደሚናገሩት ቴክኖሎጂው ኩባንያዎችና የሰው ሰራሽ አስተውሎት ዘርፍ እድገት የጥቂት ባለሀብቶች ሀብት በከፍተኛ ፍጥነት እያሳደገ ይገኛል ይላሉ። በተቃራኒው ደግሞ የታችኛው ህብረተሰብ ክፍል ግን በዋጋ ንረትና በስራ አጥነት ምክንያት ወደ ጥልቅ ድህነት እየተገፋ ይገኛል ብለው አስቀምጠውታል። ይህ የሀብትና ድሃ ከፍተኛ ልዩነት ለማጥበብ የዓለም ሀገራት መሪዎች ጥብቅ የሆነ የታክስ እንዲጥሉና ፍትሃዊ የኢኮኖሚ ፖሊሲ እንዲተገበር ሲሉ ባለሙያዎች ምክረ ሀሳብ ይሰጣሉ። ታክስ እንዲጥሉ ሲባል እኛ አፍሪካ ሀገሮች በድሃው ላይ ነው የሚረባረቡት ነው አይደለም። ግን ከፍተኛ ገቢ የሚያገኙ ባለሀብቶች ላይ ከፍተኛ የሆነ ታክስ የድሃውንም የሚሸፍን ታክስ መጣል አለበት። ገብቷል። እንደዛ ነው አሁን እነሱ የሚያቀርቡት ሀሳብ ይሄ ነው። በእነሱ ላይ ለምሳሌ 10% እንኳን ከእንትና 800 ሚሊዮን ህዝብ ቀላል አይደለም። ለሁለት ዓመት ከድህነት ቀላል ነገር አይደለም። ስለዚህ እንደዚህ አይነት ነገሮች የሚሆኑት ወደ ደምደሚያችን እንምጣና ዓለም ፍጻሜዋ ላይ እየደረሰች ስትመጣ ህዝብ ከሚያስጨንቁ ነገሮች አንዱና ከፍተኛው ቅድም መጀመሪያ መግቢያ ላይ እንደጠቀስኩት በመጨረሻው ዘመን የሚያስጨንቅ ጊዜ የሚመጣ በዚህ አይነት መልኩ ነውና እንደገና ደግሞ ሰዎች በድህነት አረንቋ ውስጥ እንዲወድቁ በማድረግ ጥቂቶች በስግብግብነትና በራስ ወዳድነት ከእግዚአብሔር ይልቅ ተድላን በመውደድ ገንዘብን በማሰባሰብ በማከማቸትና ከመጠን ያለፈ ሌግጄሪየስ ህይወት በድሃ ሰፈራቸው ጎረቤታቸው ባለ ድሃ ላይ ሾዊንግ እያደረጉ የሚኖሩ ሰዎች መፈጠራቸው ምን ያህል ዓለማችን እየዘቀጠችና ወደ ፍጻሜው እየሄደች አመልካች እንደሆነ ልንመለከት ያስፈልጋል። ለዚህ መጸለይና ህዝባችንም መንግስታችንም ደግሞ ይህንን ጉዳይ ትኩረት አድርጎ አስበውበት ድሃውን ማህበረሰብ ካለበት ችግር የሚወጣበትን መንገድ መፈለግ አለበት ብዬ እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ ፓስተር። ምንም እንኳ ድህነት የኃጢአት ውጤት ቢሆንም
ብንጸየፈውም ግን ከድህነት ደግሞ ለማምለጥና ወይ ደግሞ ከድህነት ለመውጣት አግባብ ባልሆነ አካሄድ ሄዶ አላግባብ ብልጽግናን ሀብትን መሻት ከእግዚአብሔር ቃል ውጪ እንደሆነ እናምናለን። ነገር ግን እግዚአብሔር ደግሞ ባለጸጋ ስለሆነ አስቀድማችሁ ጽድቁንና መንግስቱን ይሹ ሌላው ይከተላል ያለ አምላክ እኛ ደግሞ ወራሽ ልጆች ነንና የእግዚአብሔር የሆነ ሁሉ የኛ ስለሆነ ፓስተር እንዳለው እንግዲህ በስግብግብነት አላግባብ በድሆች አናት ላይ ተረማምዶ ሀብት ማከማቸት የበደል ስለሆነ በዚህ መስመር ውስጥ ያለን ወገኖች ቆም ብለን ብናስብ ንስሐም እንድንገባ በጣም ማስተዋል ይጠይቃልና ጌታ ኢየሱስ ክርስቶስን ራሱ ያሸጠው አላግባብ ገንዘብ መመኘት ስለሆነ እግዚአብሔር በሰጠን ዕድል ከትልቁ መንግስት እንዳንጎድል ጥንቃቄ ያስፈልጋል ብለን ምክር ሐሳብ መስጠት እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ይዘን የመጣነው አሳሳቢው መረጃ ይህንን የመሰለ ነው። እንግዲህ ጥንቃቄ እናድርግ፣ እንንቃ፣ ሌሎችንም እናንቃ መልእክታችን ነው። ከምሽቱ 12 ሰዓት ላይ እንግዲህ በወቅታዊ ጉዳይ ቀጥታ ስርጭት ስላለን ለዛ ታዳሚ እንድትሆኑ ጋብዘናችኋል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።